ሚስት የምትታጨው ቤተክርስቲያናዊት ሆና ስትገኝ ነው። ሚስት ለመሆን አንድ ሰው ቤተክርስቲያን ትገኛለች። የት ነው ያገኛችኋት ነው? እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ? ሚስት ለማጨት ትዳር ለመመስረት ሃይማኖት የማይቀረውና ምርጫ የሌለው መስፈርት ነው። የተጠመቀች ናት ወይ? ለወንዱም እንደዚሁ የተጠመቀ ነው ወይ? የተለያየ ሃይማኖት ያላቸው ሰዎች በአንድ ላይ በትዳር መኖር አይችሉም። ከቤተ ክርስቲያን ውሃ መቅዳት፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር። ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትጣጨው። ቤተ ክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም። ቤተ ክርስቲያን እንደ ኖህ መርከብ ናት አይደል የሚባለው? የኖህ መርከብ ውስጥ ምን አለ? የሚበላ እንስሳም አለ፣ ከዛስ የሚባላም አለ። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ የምናገኘውን ኃይለ ቃል ብቻችንን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም በሚል ርዕስ ነው የምንማማረው። ኦሪት ዘፍጥረት ማለት እንደምታውቁት ኦሪት ዘልደት ማለት ነው። የልደት መጽሐፍ ነው። የልደት የመገኘት መጽሐፍ ነው። የፍጥረታት ልደት የተገኘበት፣ የሰው ልደት የተገኘበት፣ የበረከት ልደት የተገኘበት፣ የጾም ልደት የተገኘበት፣ የጋብቻ ልደት የተገኘበት መጽሐፍ ነው። ጋብቻም የተወለደው ከዚህ መጽሐፍ ነው። ጾምም የተወለደው ከዚህ መጽሐፍ ነው። ብላና አትብላ፣ መስዋዕትም የተወለደው ከዚህ መጽሐፍ ነው። ኃጢአትም የተወለደው ከዚህ መጽሐፍ ነው። በዚህ መጽሐፍ ነው። እነዚህ ልደቶች ወደ 13 የሚሆኑ ልደቶች የመጀመሪያ ልደታቸው በኦሪት ዘፍጥረት ነው የምናገኘው። በዚህ ከምናገኛቸው ልደቶች መካከል የጋብቻ ልደት አንዱ ነው። ውሃ ሲቀዱ የታጩ 3 ሰዎች አሉ በመጽሐፍ ቅዱስ። አንደኛው ኦሪት ዘጸአት ምዕራፍ 2 የምናገኘው የማን ነው? የሙሴ ሚስት። ሁለተኛ ደግሞ ይስሐቅ ሚስቱን ያጫት ውሃ ስትቀዳ ነው። ያጨለት ኢያዕብር የሚባል የአብርሃም ባሪያ ነው። ሙሴ ሚስቱን ያጨ ሲፓራ ትባላለች፣ ውሃ ስትቀዳ ነው። ኦሪት ዘጸአት ምዕራፍ 2 ላይ ያዕቆብም ሚስት ያጨ ውሃ ስትቀዳ ነው። ይሄ ምንን የሚያመለክት ይመስላችኋል? ውሃ የሚባለው ምን ይመስላችኋል? የእግዚአብሔር ቃል፣ ቅዱስ ቁርባን፣ እግዚአብሔራዊ ሕይወት ነው። ውሃ የምትቀዳ ሰው ናት የታጨችው። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ወግ የምትቀዳ ነገር የምትቀዳ አትታጭ። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ የነፍስ ጥም የሚቆርጥ ነገር የሚቀዳ ነፍስ ያላት እሷን የምትታጭ። የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ? ቃለ እግዚአብሔር ትወዳለች ወይ? ከቤተ ክርስቲያን ውሃ መቅዳት፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር። ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትጣጨው። ቃለ እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላችኋል? ያ ውሃ ምንድነው ብለናል? ጥምቀት ነው። ሚስት ለማጨት ትዳር ለመመስረት ሃይማኖት የማይቀረውና ምርጫ የሌለው መስፈርት ነው። የተጠመቀች ናት ወይ? ለወንዱም እንደዚሁ የተጠመቀ ነው ወይ? ውሃ የምትቀዳው ናት። ያ ውሃ ጥምቀት ነው። የተጠመቀ መሆን። የተለያየ ሃይማኖት ያላቸው ሰዎች በአንድ ላይ በትዳር መኖር አይችሉም። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ያላገባ ሚስት ወይም ያላገባች ሚስት ቢኖሩ አይፋቱ ይላል። ይሄ ምን ማለት ነው? በዚያ ጊዜ አዲስ ተሰባኪዎች ስለሆኑ ወንዱ ያምንና ሴቲቱ አላምንም ትላለች። ሴቲቱ ታምንና ወንዱ አላምንም ይላል። ስለዚህ ቆይ ስለሚሳቡ አትፋቱ፣ ጠብቋቸው፣ እስኪቀበሉት ጠብቋቸው። ባል በሚስት ይቀደሳል፣ ሚስት በባል ይቀደሳል ያለው ወደ እሷ እምነት መጥቶ ይድናል፣ ወደ እሱ እምነት መታ ትድናለች ለማለት ነው እንጂ አንዱ እምነት የሌለው አንዱ እምነት ያለው ሆኖ ትዳር መመስረት ይቻላል ለማለት አይደለም። ስለዚህ ውሃውን መቅዳት ለዚያች ነፍስ መስፈርቷ ነው። ይሄ ነው የሚደረገው። ሌላው ያዕቆብ ሚስት ያጨ ከጉድጓዱ ነው። ሚስት የምትታጨው ቤተ ክርስቲያናዊት ሆና ስትገኝ ነው። ሚስት ለመሆን አንድ ሰው ቤተ ክርስቲያን ትገኛለች። የት ነው ያገኛችኋት ነው? ንገሯቸው። ለዚህ እናንተ እንኳን ትልልቆቹ ያገባችሁት ለሌሎቹ ትመክሯቸዋላችሁ። ወይም ደግሞ አሁን ትሆናላችሁ። ሚስቶችም አሁን እንዲህ ያለ ሚስት መሆን ነው፣ ወንዶችም አሁን እንዲህ ያለ ባል መሆን ነው። ባላችሁበት ቤተ ክርስቲያን ነው መገኘት ያለባት። ቤተ ክርስቲያን የተገኘችው ትታጫለች። ሜዳ ላይ የተገኘችው ሜዳ ላይ ነው የምታስቀረው። ቤተ ክርስቲያን የተገኘችው ግን ቤተ ክርስቲያን ታደርሳለች። ቤተ ክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም። ቤተ ክርስቲያን እንደ ኖህ መርከብ ናት አይደል የሚባለው? የኖህ መርከብ ውስጥ ምን አለ? የሚበላ እንስሳም አለ፣ ከዛስ የሚባላም አለ። በሬ፣ ላም አለ። የሚባላስ ጅብም ነበር፣ ነብርም አለ፣ አሳማም አለ። የሚባላም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ውስጥ ሕይወታቸውን መብል መጠጥ አድርገው የሚኖሩ ቅዱሳን አሉ። እዚች ቤተ ክርስቲያን ሰውን እንደ ተኩላ እየነጠቁ የሚበሉም አሉ። አውሬም አለ፣ እንስሳም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ተጠንቅቆ መምረጥ የራስ ድርሻ ነው። እንዴ ቤተ ክርስቲያን መታችሁ ውጩ ተባልኩ፣ ቤተክርስቲያን አጫወት፣ አውሬ ሆነብኝ፣ አውሬ ሆነች። ቤተክርስቲያን ስለሆነ ወፍጮ ቤት ስለገባ በራሱ የሚፈጭ
እህል አለን? በራሱ ዱቄት የሚሆን እህል አለ? የለም። ቤተክርስቲያኑ ስለገባ በራሱ የሚስተካከል በራሱ እዚህ ውስጥ መግባቱ አንድ ሰው ትምህርት ቤት ቁጭ ብሎ ስለዋለ ሊቁ ነው የሚወጣ ሰው የለም። ስለተማረ ነው። ቤተክርስቲያንም እንደዚሁ ናት። የሚሰራ ነው የሚሰራበት፣ የማይሰራ ደግሞ ዲያብሎስ ይሰራበታል። ተጠንቅቆ የመጀመሪያ ቤተክርስቲያን መሆን አለበት። ቤተክርስቲያን ሆኖ ደግሞ በትክክል የምትቀዳ መሆን አለባት። ከጉድጓዱ መገኘት አንድ ነገር፣ መቅዳት ደግሞ ሌላ ነገር ነው። ይሄን ያሟላች ሚስት ትታጫለች። መንፈሳዊ ፍቹ ግን ሌላ ነው። ውሃ የምትቀዳ ነፍስ፣ ውሃ የምትቀዳ ሴት ለያዕቆብ ሚስት መታጨት ማለት ያዕቆብ ማለት ክርስቶስ ነው። ውሃ ሲቀዱ ለሚስትነት መታጨት ማለት ምን ማለት ነው? አለ እግዚአብሔር የምትቀዳ ቅዱስ ቁርባንን የምትቀዳ ነፍስ ለባለሟልነት ትታጫለች። እግዚአብሔር ለክብር ያጫታል። ክርስቶስ ሙሽራው ሊያደርጋት ይፈልጋል። ሁልጊዜ የእግዚአብሔርን ቃል የምትቀዳ ከጉድጓዱ ስትቀዳ የምትውል ነፍስ እግዚአብሔር እሷን ለሙሽርነት ያጫታል። ሙሽርነት ማለት ባልና ሚስት አንድ አካል ነው የሚሆኑ። ሁልጊዜ ቃል እግዚአብሔር የሚቀዳና ስጋው ደግሞ የሚቀበል ከቤተ ክርስቲያን ያለ የሥርዓተ አምልኮት ላይ የሚሳተፍ የሚቀዳ ሰው የክርስቶስ ሙሽራ ይሆናል፣ ይዋሃደዋል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን መራዊሃ ለቤተ ክርስቲያን ይባላል። ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ እንደተገለጠው የቤተ ክርስቲያን ሙሽራ ነው እሱ። ቤተ ክርስቲያን ባልን ጊዜ ማን ነው? እያንዳንዱ ነፍስ ጉባኤያችንና ሕንጻው። የቤተ ክርስቲያን ሙሽራ ማለት የእያንዳንዱ ክርስቲያን ሙሽራው ክርስቶስ ነው። ሙሽራና ሙሽሪት አንድ አካል እንደሚሆኑ ክርስቶስና የክርስቲያን ነፍስ ተዋህደው አንዱ ነው የሚኖሩ። ስለዚህ ለማደሪያነት የሚፈልገው ነፍስ ምን አይነት ነው? ክርስቶስ ሲባል ውሃ ሲቀዳ የተገኘ ከጉድጓዱ የተገኘ እሱን ክርስቶስ ያጨዋል። ሲቀዳ የተገኘን ክርስቶስ ለሹመት ያጨዋል፣ ለክብር ያጨዋል፣ ለባለሟልነት ያጨዋል፣ ለትልቅ ነገር ያጨዋል። ለትልቅ ነገር መታጨት ከፈልጋችሁ ሁልጊዜ ጉድጓዱ ዳር ቁጭ በሉ፣ ውሃም ቅዱ። ያዕቆብ ይመጣና ያጫችኋል። ያ ያዕቆብ ክርስቶስ ነው። ጉድጓዱም ቤተክርስቲያን ናት። ውሃውም የእግዚአብሔር ቃልና ቅዱስ ቁርባን ነው። ብቻችን አንችልም ነው አይደል ርዕሳችን? አዎ ብቻችን አንችልም ነው። ያዕቆብ እስከሚመጣ ድረስ ድንጋዩን ማንሳት አንችልም ነው። ምን ማለት ይመስላችኋል? በህይወታችን ያዕቆብ ማን ነው? ከክርስቶስ ተለይተን እኛም ብቻችን መኖር ምን አንልም ነው፣ አንችልም ነው መልእክቴ። በምድር ላይ በጣም ብዙ ሸክም የሆኑ ነገሮች አሉ፣ ግን ያዕቆብ እስከሚመጣ ድረስ ግን አይሆንልን፣ ብቻችን አይሆንልን። ከክርስቶስ ተለይተን የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሁነን ነው ሁሉን ነገር ማፍለቅም መጠጣትም ሸክሙን ማንከባለል የምንችለው። አሁን ቤተክርስቲያናችንም ሀገራችንም እኛም በግል ህይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሁነን፣ ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን። እኔ እንደው አንድኛዬን አስተካክዬ እንደው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምንድን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው። ራሱ ማለት ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይሄን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም አውድ ማለት ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለኔ ነው ማለት። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባል። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሩሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ሁለት ሶስቱ ነው በተሰበሰቡበት በመካከላቸው እገኛለሁ ስላለ ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደል? ደስ ብሏችሁ ያውቅ እንዴ? እኔ አውቀው የለ እንዴ የኢትዮጵያን ሰው
አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለኝ እኔ ቆቋለሁ ሰውን እግዚአብሔር እንዴት አንድ ሰው ቆይ ቁሞ ስላወራችሁ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ ያለ ማመልከቻ ያለ ዘበኛ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል ወረፋ የለ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ ሰው ሁኜ ስንት ሰው አጉላላለሁ እኮ ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ ሌሊት መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደል? በሰዓት ይደውላል እንዴ ይለ። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። እግዚአብሔር በፈለግነው ሰዓት የምናገኘው ብቻችን የማግኘት እድል ብንፈልግ የማንሳቀቅበት ከሰው መሃል ሆነንም የምናገኘው በፈለግነው ሰዓት የምናገኘው እግዚአብሔር ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር ነው እና እሱ ቁሞ እየጠበቀን በበር ላይ ቆሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ። እግዚአብሔር አብሮን ይስራ። እግዚአብሔር ያስፈጽመን። ይቆየን። ወስብሐት ለእግዚአብሔር።